በዚህ ዘመን ማፍቀራለሁ ይላል። ወላሂ ጆከር ብታዩት ልጅቷን ወላሂ እኔ በጣም ነው ያሳዘነችኝ። በጣም ከምልህ በላይ የሰውን ልጅ አፍቅር ማለት አስገድዶ ምንም ኖ ኔቨር። ይሄ እንዴ የሄደማ ሄደ ነው እኮ ጆከር። ልጅቷን ጭንቅላቷን መቀየር ጭንቅላቷን ማደስ ነው እንጂ ምንም ነገር የለም። እሷ የሚያስፈልጋት ዶክተር ነው ወይም ደግሞ አንድ ያበደ ባል። ሁለቱንም ይዞ ቢኖር እሱንም የሚያስረሳ ለሱም ጤና ነው። ሁለቱንም ይዞ ይኑር በቃ። የምትወደው ከሆነ ሃይማኖታቸው አይፈቅድማ አይፈቅድም። በዚህ እሱ ብቻ ሳይሆን ጆከር ወላሂ አንድ ያበደ ብታገኝ በቃ አሪፍ ሰው ትረሳዋለች። እሱን አሁን በፍጹም አትለወጥም ልጅቷ። ሌላ ካልጠበሰች አይቀየርም። እዚህ የሆነ ሚክሳት ፍቅረኛ በቃ ትዳር የሚፈልግ ህይወት የሚፈልግ ካለ እንዳራት እሺ አረኔ የሆነ ኮሜንት አይችልም። በነገራችን ላይ የዚች ልጅ ጉዳይ ቲክቶክ የማይፈታውም ህግ የማይፈታውም። ለምን ህጉ ጋር ትሄድና ሁለታችንንም አስገቡን ነው የምትላቸው። መታሰሩን እራሱ አትፈልግም። አንድ ክላስ እኮ አይታሰሩም። ይሄን አትነግሯትም? ለዛ ነው ቅድም ተረዱኝ ያልኳችሁ። ለዛ ነው ማሲ በዚህ አይነት አይደለም እኮ ሰው ትሪት የሚደረገው። ያፈቀረ የወደደ እንደዚህ የሆነ እምነቱን ያጣ ሰው በዚህ አይነት እኮ ትሪት አይደረግም። አሁን በቀደም ሙኒት መክራታለች። እመቤቴን ነው የምልህ ጆከር ከአንድ ሰዓት በላይ ልጅቷን ጸጥ ብላ እኔ እንደውም እሷ እስከማትመስለኝ ድረስ መክራታለች። በምን ተስማማ መሰለህ? ያመኛል የሚያማትን ስትነግረን እዚህ ዶክተር ላገናኛት በነፃ ልትታከም፣ እንደገና ደግሞ የአይምሮ ወይም ደግሞ ሳይካታሪስት ልናገናኛት፣ ስራ ሙኒት ልታስገባት፣ ይህንን ሁሉ ተነጋግረን ነበረ። ከዛ ቤኪ ጠራይ ብላ ሂዳ ከቤኪ ጋር ልክ አሁን እንደተባለው ነገር ሆነባት እንጂ ከነጭራሹ ጨራርሰን ነበር። የምሬን ነው የምልህ። በቃ ሁሉንም ነገር ሰርታ እንደምታገኝ ምናምን ነበር። ይሄ ምክር ደግሞ በእንደዚህ አይነት ሁኔታ አይደለም፣ በመጫጫው እኮ አይደለም። ቀስ ብለህ ነው የሰውን አይምሮ ለመቀየር፣ ቀስ ብለህ ነው ሌላም ማፍቀሪ ለማለት ሌላም እድል አለ ለማለት። ሁሉም ነገር አላፊ ጠፊ ነው። በቃ ወደፊት ሂጂ ለማለት ቀስ ብለህ ነው እንጂ እንደዚህ ሆይ ሆይ ሆኖ እንዴት ይሆናል? ዞሮ ይኸውልሽ የሚሆነውን ነገር አገናኟቸውና እሺ መታረቅ መቻ የሚችል ከሆነ አስታርቋቸው። አይ የማይሆን ከሆነ ደግሞ በቃ ወደ የሚሆነው ነገር መፍትሄ ልጅቷ ራሷን እንዲያትጎዳ ወደ የሚሆነው እኔ የራሴ አሁን እዚህ ጋር ብናገር ሁላችሁም ሚዩታችሁን ከፍታችሁ ትጮሁብኛላችሁ እንጂ እኔ መፍትሄ ያልኩት አንድ መፍትሄ አለ። እሺ አንጮህብሽም ንገሪን፣ እንስማው። ልጅ ለተወሰነ ወጪውን ችለን የሱንም የሷንም አንድ ሆቴል ለአንድ ሳምንት ይተኙ። ከዛ በኋላ ይወጣላታል። አንቺ መሲ ባለጌ ያቺኛዋ አሁን እንትን ልትልሽ ነው። አየክስ ያቺኛዋ ደግሞ ክስ ተብሎ አጀንዳውን ድረስም ነው የምትፈልጊ አንቺ። ልጁ ማንን ነው የሚወደው ግን? ልጁ ማንን ነው? ያቺኛዋን ወዶ ሄዷል። ያቺኛዋ የአንድ ዓመት ከ8 ወር ሪል ፍቅረኛ ያችናት። እችን ለጥቅም ነው ፌስቡክ ላይ ያፈቀራት ገባ። ግን ደግሞ እችን ነካክቷታል። አንድ ቀን ብቻ ይድገም ነው የምትለው መሲ። ይድገም መሲ አሁን ገባኝ ስለምታውቀው ይድገም እያለሽ አሁን አንዴማ እንደ ሰላቢማ አተው መሲ ሁላችሁም ሰላም ብያለሁ። በተነሳው ፍቅር በጣም ከባድ ነው ጆከርዬ። ፍቅር ገባን እኮ እኛ አሁን ልጅቷ ምን እናድርግላት እኮ። እኔ እኮ አሁን አሳዘነችኝ የምር። ደግሞ የሆኑ በግሩፕ ተያይዘዋልና ሲገፏት አሳዘነችኝ። እኔ የምር እልህ ደግሞ ጥሩ አይደለም። ምንድነው አሁን ለሷ መፍትሄው? መጀመሪያ እሷን አረጋግቶ ሳርዬ ቢያለች ለጅቦ ዳሩት ይላሉ ከታች። ምን በወጣው የኔ አንበሳ ምን በወጣው እንዴ? እሺ ሰው ገምት። እሱ እውነት ለመናገር ልጅቷ እንደተባለው ምክር በአግባቡ ተመክራ ከዛም በኋላ ሌላ ሰው ስታገኝ ትረሳዋለች። እውነት ለምን ጃፒማ ጀርመን ነው ያለው። ጃፒ አይሆናትም። ምን በወጣው እና ትመከር። ከዛ በኋላ እኔ በመሲ ሀሳብ እስማማለሁ 100%። እውነት ሰው አንዴ እንትን ከሚል ሐራም አለኪ ብላለች። ሐራም የለም። አይ አሪፍ መሲ ስንገባ ልጅቷ የመሲ ሀሳብ በሉ። እኔ እግዚአብሔርን ቀልዴን አይደለም
ኧረ ተይ የማይሆን ነገር ነው መሲ። ለምን እንደዛማ? ሁለተኛማ እሱ ጋር መገናኘት ከሱ እንድትርቅ ማድረግ ነው እንጂ አይደለም እንዴ? ነው አትገፋው። ለምን ይከለከላል? ሁለተኛው ድጋሚው ለምን ይከለከላል ማለት ደግሞ ቢያገኛት ይችል ልጅ እልሁ ሊወጣላት ይችላል። በቃ ነው የምልህ እዛ እንዴ ልጅ ካልፈለገ ስለምን ተገፋፏ? እንደዚህ አይነት ልቧን እንድፈልጋት አድርጓት ሙኒ ነው ግዴታው ነው። በሷ ላይ እኮ እሷን ተጠቅሞ በሷ ተረማምዶ ነው እዚህ ጋር የደረሰው። ግዴታው የሚባል ነገር የለም ሙኒት እያረተው እንዴት አይነት እንዴት ጆከር ያቺኛው አሁን ታዝኑላታላችሁ? እኔ አዝናለሁ። አንዴ ወይ የሆነ ሰርስ ጠቅልላ የተቀመጠችው የብሪጅስቶን ሐሳብ ነው። ስለዚህ እሷም አሁን ትላክላት ለአንድ ሳምንት ይችኛው ሰው ነች ወይ በል አንዴ ወይ በል በቃ ሁለቱንም ያዝ ነው። እኔ ልጁ በዛ ኪዊን መሆን አለበት፣ ንጉስ መሆን ጉርሻም ሲደገም ነው ኪንግ መሆን ያለበት። ዝም ብሎ ነው። ምንድነው የምታወሩት? አሁን እኮ የእርቃን ቪዲዮ እኮ ነው ያዘባ። ጋይስ ምንድነው የምትቀልዱ? ጃፒታው እንጂ እሱ ውሸት ነው ተባለ እኮ አልለቀቀም። ኧረ አለ ውሸት ነው። ድምፁን ሁሉ እኮ አሰማች እኮ። አሁን ምናልባት ስነ ልቦና ይጎዳል እንደዚህ ስንናገር፣ ለእኛ ጥሩ አይመጣም። መሲ እኛ ማስረጃ አላየንም አላልሽም እንዴ? ስለሱ አልተጨነቀም። ተናሳ ያሰማች እዚህ ጋር ምን እንዳላ ተለቅብሻለሁ ገና እያለ ቮይሱን እኮ አሰማች። ስለዚህ አሁን ይህን ነገር እኛ ስንል ደግሞ ቀልድ ነው የሚመስሉ። ስለዚህ ልጅቷ የሚሆነውን ነገር ድጋፍ እንድትሰጥ ማድረግ። ልጅቷ ብትኖር የሳምንቱን ትስማማለች። ጌታ ትስማማለች። እናንተ ነው ይሄ አትቀልዱ እንዴ! ምን ማለት ነው? ፍቅር እኮ ከባድ ነገር ነው። እግዚአብሔር ነው ማለት ነው። እኔ ያስገባው መለጥቃ አትምን ተው እንጂ እሱ ማረብ ሀገር ነው ዳኝነት ያገባው አይደለም። ነው ቀልድ አይደለም። ጃፒ ነው ሰው እንትን ላይ እኔ ማውራት የፈለጋችሁትን አውሩ ነው የጨርሻለሁ። ግን በቃ መሲ የሆነች ልጅ ደግሞ እኔ እንትን እልሻለሁ ብለሻት በጣም በጉጉት እየጠበቀችሽ ነው። ምን ብያለሁ? የሆነች ልጅ ማሂ የምትባለው ልጅ ያሹ ማታ እኮ ሼር አድርጉልን ብለናቸው ነበር፣ አላረጉልኝም። ማታ ቤት ክፈቱና ሁሉም ይመጣሉ። ሼር አድርጉላቸው ለመጨረሻ ጊዜ ሁሉም ያለውን። ትላንት ስንት ተሰባሰበለት? ብዙ ገብቶለታል። ማታ እንትን ክፈቱና እንመጣለን ብለዋቸዋል። አንተም ማቀር ማንም እኛ ትላንት እዚህ 5000 ሰው 6000 ሰው አለበት እንትን ብለንለታል። ሲከዳ ያው አስበዋል። በቃ ሴት ልጅ ናት ከኢትዮጵያ ወዳለው ብለዋለች። ለሁለት ዓመት ነው ምናምን አብረን ነበር ብላለች። ያ ነገር እምነቷ ሲጎል ለዛው በሌላ ሴት ሲለውጣት በጣም ልቧ ተሰብሯል። አዝናለች። ትክክል ነው። ማንኛውም ሴት እኮ ይሄንን ነገር እኔም በሆነ አደርጋለሁ። እንዴ ለምን አላደርግም ጆከር? ምክንያቱም እኔ ወድጄው አምኜው የኔ ብዬው ያንን ሁሉ ነገር ትቼ ያንን ሁሉ ነገር ብሬን ሁሉ ከስክሽ አምጥቼ ከሌላ ሴት ጋር ለዛውም ከሌላ ሴት ጋር ትቷ ሲሄድ በጣም ተጎድታለች። ይህንን ደግሞ ትሪት ማድረግ ያለብን እኛ ነን። እኔ እንደሚመስለኝ ከይቅርታ ጋር መሲያውን ኢሞሽናል ስለሆነች ሶሪ ትሪት ማድረግ ስልህ ይኸውልህ ጆከር፣ አንድ ነገር ከመሆኗ በፊት እኛ ትሪት አርገን እሷ ወደ ራሷ ተመልሳ ስራዋን ገብታ ወንድ ቢሄድ ወንድ እንደሚተካ ነገ ሌላ ህይወት እንዳለ ነገ ሁሉ ነገር እንደሆነ ልክ ታሜ ባለው መሰረት በህግ በምናምን ብለህ ትሪት ማድረግ ነው እንጂ ያለብህ እንደዚህ አይነት ነገር መጫጫው ከሆነ አሁንም ልጅቷ ራሷን ትጎዳለች በእርግጠኝነት። ሰምተሻል? እኔም እያልኳቸው ያለው እሱን ነው። ሳርዬ ቲንክ ይሄንን ማድረግ ያለብን ደግሞ እንዴት እንደሆነ ታውቃለህ? ጀስት ይሄ ህግ እንደሚይዘው ከዚህ በኋላ እሷ እንደዚህ ማስተማር መቻል አለብን ልጆቹን። ቢኮዝ አብዛኞቹ ፎቶ ስለለጠፉ መፍትሄ የሚያገኙ የሚመስላቸው ሰዎች አሉ ጆከር። ፎቶ ስለለጠፉ በቀላቸውን እንትን ያሉ ስለሚመስላቸው። ስለዚህ ይህንን ነገር እኛ ትሪት ካረግን አሁን በህግ እንደሚያዝ ሁሉን ነገር ታሜ ከረገረን ከዚህ በኋላ እሷ ደግሞ ማድረግ ያለባትና ይህንን ነገር ካላደረገች ደግሞ ይሄ ነገር ከምንም ነገር ዋጋ እንደሌለው መንገር መቻልም አለብን። ይህን ነው እንጂ ማድረግ ያለብን። ያለበለዚያ ከተጫጫው ለልጅቷ አልጠቀምናት ዝም ብለን ብቻ እኛ እርስ በራሳችን ራሱ አሁን ለመጣላት እኮ ጀመረ። አዎ ሳሪ፣ እኔ የሚያልኩት ይሄንን ነው። እኔ ምን አልኳትኝ? ልጁን ከአይምሮዋ ማውጣት፣ ገንዘቧን ፈልገው ደግሞ ገንዘቧን የሚመልስበትን መንገድ የራቁት ፎቷን የፖስተውን ደግሞ በህግ እንዲጠይቅ ስትያት ምን እንዳለቻት ታውቂያለሽ? ለመዲ እንግዲህ የአንድ ሀገር ልጆች ናቸው። ገባች? ምን አለቻት? ልጁ ይምጣና ፊት ለፊቴ ቁጭ ብዬ አቅፌው ላውራ
እኔ ደግሞ ከዛችኛዋ ደግሞ አምጥተን ማሶር እንዲወጣላት ማድረግ ደግሞ ለዚህ ልጅ እንቅጩን ነግረሻል። አስነጥፋት ይውጣላት። አዎ ይኸውልሽ መሲ ትናንት አንድ ሰው አቅፌው ላውራው ፍቅር አለባት ጆከር ማርያም አይ ቆያችሁ ተረዷት እንዴት ነው ይኸውልህ ልጅቷ እኔ ጋር መታ ነበረ። እሺ ከአቅሟ በላይ የሆነ ስድማ ነው። ስድማ ታውቃለህ ምንድን ነው ይሄ? ሳታስበው የሚወርድብህ ነገር የለም። ዱብዳ በቃ ከአቅሟ በላይ ነው የሆነባት። እንግዲህ እዚህ ድረስ ወታ እንዲህ እኔ ፊት ለፊት የመታ ወላሂ ምን ብዬ ልንገርህ? በጣም ነው የምታሳዝነው። የሌለ ፍቅር ውስጥ ነው ያለችው ልትለው ከምትችለው በላይ። እሷ በዚህ ሰዓት ላይ ፎቶውም አይደለም ያሳሰባት ምኑም አይደለም። የኔ ብዬ አምጥቼ እንዴት ሌላ ሰው ይወስደዋል ነው ገባ ሲላት የነበረው እሷን ብቻ እንደሚያውቅ ልጅቷ ስማርት ስላልሆነች ነው እንጂ አንቺ ክፈይ በራሴ ደላላ እመጣለሁ። እሱ እኮ ከዛው ነው ተዘጋጅቶ የመጣው። ቪዛ ሰርታ ያመጣችው ሌላ ሴት ናት። ገንዘብ ከፋይ ይችኛዋ ናት። የሆነው ነገር ቀላል አይደለም። ያኔ ከዛው አስተካክሎ ነው የመጣው። ያሰራችሁ ሴት ናት። ይወሰ ገንዘብ ከፋይቱ ብቻ አሁን ተበዳይ ገንዘብ ከፋይቺ አሰሪዋ ያችኛዋ አሽኮ አሁን አብሯት የተቀመጠው ማለት ነው። እና ከዛም አልፎ ተርፎ ልጅቷ ባሌ ነው ምን ትፈልጊያለሽ ብላ አብረው የተነሱትን ፎቶ ትልክላታለች። ያኒ በጉዳት ላይ ጉዳት። አሁን እኔ በቃ ብትቀባጥርም ብትሳደብም ሲጀመር ልጆቹ ፈርጠም ያሉ ተደባዳቢ ይመስላሉ እንጂ ልጆቹ እንደው ወፈር ስላሉ መሲ ምንድነው የሚደባደቡት? እዚህ ሀገር ላይ ደግሞ ማርያም ሞታለች ልጅቷ። በቀደም ዕለት ይኸው ጁን አስገብተሽ ብትጠይቅ ቢሮ ሆነ ተደውሎ ተቆርምዳለች። ይሄ እጅና እግሯ ተቆላልፏል አሉ። ፕሮግራም ስለነበረ ጥለን መውጣት አልቻልንም። ወይ ማም ሳሪ ይከሳሰ ወይ